ያሏት ሀገር ናት። ለዚህ ደግሞ ማሳያ የሚሆኑት በዩኔስኮ በቅርስነት በተመዘገቡ እሴቶች በአፍሪካ ቀዳሚዋ ሀገር መሆኗ አንደኛው ምሳሌ ነው። ከዛ ውጪ ዓለም አቀፍ ጎብኚዎች ወደ ኢትዮጵያ እንዲመጡ የሚያደርጉ በርካታ መስህቦች ያሏት ሀገር ናት። እውነታው ግን ኢትዮጵያ ባላት መስህብና በታደለችው ተፈጥሮ ልክ ያላትን እድል አልተጠቀመችበትም። ይህ ለምንድን ነው የሆነው? ከቅርብ ጊዜ ወዲህ ደግሞ በቱሪዝም ልታገኝ ይገባት የነበረውን ያህል ገቢ እያገኘች አይደለም። ለጉብኝት ብለው ወደ ኢትዮጵያ የሚጓዙ ቱሪስቶች ቁጥር በእጅጉ ቀንሷል። በዚህ ቪዲዮ ኢትዮጵያ ለምን ከቱሪዝም ዘርፉ ማግኘት የሚጠበቅባትን ገቢ አላገኘችም? ከዛ ባለፈ ደግሞ እጅግ ሳቢና ማራኪ የሆነ ተፈጥሮ ያላት ሀገር፣ ብዙ ብሔር ብሔረሰቦች፣ ብዙ ባህልና እሴት ያላት ሀገር ለምን ማግኘት የሚገባትን ገቢ በቱሪዝሙ ጀነሬት ማድረግ አልቻለችም? በሚሊዮን የሚቆጠሩ ቱሪስቶች ለምን ኢትዮጵያን የዓይናቸው ማረፊያ አላደረጓትም? ባላት የተፈጥሮ መስህብ ልክ ለምን ወደ ኢትዮጵያ አይመጡ? ምንድን ያገዳቸው የሚለውን ነገር በዚህ ቪዲዮ እናነሳለን። ኢትዮጵያ በቱሪዝም ማግኘት ያለባትን ገቢ ያለማግኘቷ፣ ባላት መስህብ ልክ ቱሪስቶችን ያለመሳቧ የብዙዎች ቁጭት ነው። ለምን የሚለው ጥያቄ ደግሞ መመለስ አለበት። ብዙዎችም የራሳቸውን አስተዋጽኦ ለማድረግ ይሞክራሉ። የኢትዮጵያ ቱሪዝም ማደግ ባለበት ልክ ያላደገው ምን ነገሮች ማነቆች አሉበት የሚለውን ነገር ለማንሳት እንሞክራለን። በመጀመሪያ ግን ኢትዮጵያ ውስጥ ያለው የቱሪስት ሳቢ ነገር ምን ይመስላል የሚለውን ነገር በጨረፍታ ለማንሳት እንሞክር። ኢትዮጵያን በዓለም ደረጃ ያስተዋወቁ ኢትዮጵያ ስትነሳ አብረው የሚነሱ በርካታ ነገሮች አሉ። ከነዚህ ነገሮች መካከል አንደኛው ኢትዮጵያ አየር መንገድ ነው። ቱሪስቶች መጎብኘት ወደሚፈልጉበት ቦታ ለመሄድ ዋነኛውና መጀመሪያ ላይ የሚያዩት ነገር ትራንስፖርት ነው። ከትራንስፖርት ጋር በተያያዘ ወደ ኢትዮጵያ ለመምጣት የኢትዮጵያ አየር መንገድ ደግሞ ያለው ተጽዕኖና 141 ዓለም አቀፍ መዳረሻ በአፍሪካ ደግሞ 66 መዳረሻዎች ያሉት አየር መንገድ ነው። የተመቻቸ የትራንስፖርት አማራጭ መኖሩ ለኢትዮጵያ መልካም ጎኑ የሚታይ ነገር ነው። የኢትዮጵያ አየር መንገድ ባለፈ ኢትዮጵያ መዳረሻቸው ያደረጉ የተለያዩ የአፍሪካ የሚድል ኢስት እና የአውሮፓ አየር መንገዶች ኢትዮጵያ መዳረሻቸው አድርገው በየቀኑ ይመላለሳሉ። ይሄ ደግሞ ሌላኛው የተሻለ የትራንስፖርት አማራጭ የሚያገኙበትን በር ይከፍትላቸዋል። ከነዚህ አየር መንገዶች መካከል ከአፍሪካ ብናነሳ የግብፅ አየር መንገድ አለ፣ ኬንያ አየር መንገድ፣ የሱዳኑ በድር ኤር የሚባለው አየር መንገድ አለ፣ ኤር ጅቡቲ አለ። እነዚህ አየር መንገዶች አዲስ አበባ መዳረሻ ካደረጉ የአፍሪካ አየር መንገዶች መካከል ናቸው። ከዩናይትድ አረብ ኤሚሬትስ ደግሞ ፍላይ ኤሚሬትስ፣ ፍላይ ዱባይ እና ኤር አረቢያ የሚባሉ ሶስት አየር መንገዶች ከአንድ ሀገር ወደ ኢትዮጵያ ይመጣሉ። እዛ ውጪ የሳውዲ አየር መንገድም መዳረሻቸው ኢትዮጵያ ካደረጉ አየር መንገዶች መካከል ነው። የቱርክ አየር መንገድም እንዲሁ ከሚጠቀሱት አየር መንገዶች መካከል ነው። ስለዚህ በዚህ ልክ የትራንስፖርት አማራጭ መኖሩ ኢትዮጵያ ካሏት በርካታ የቱሪስት መስህቦች ባሻገር የነዚህ አየር መንገዶች ወደ ኢትዮጵያ መመላለስ ለቱሪስቱ በጣም አበረታች የሆነ ነገር ነው። ከዛ ባለፈ ኢትዮጵያ አየር መንገድ በዚህ ልክ መዳረሻዎች መስጠትና የነዚህ የውጭ አየር መንገዶች አዲስ አበባ መመላለስ በዚህ ልክ የተሻለ የትራንስፖርት አማራጭ መኖሩ ለቱሪስቶች አንደኛው ሪኳየርመንት ነው። ስለዚህ ብዙ ቱሪስቶች ኢትዮጵያ ለመምጣት ቢያስቡ የተሻለ የትራንስፖርት አማራጭ ያለባት ሀገር ናት ካሏት መስህቦች ባሻገር። ይሄም ሌላ ሊታይ የሚገባ ነገር ነው። ኢትዮጵያን ለመምጣት የሚያበረታታቸው ሌላው ነገር ብለን ካነሳን በቀደምት ታሪክና ስልጣኔ ኢትዮጵያን የሚስተካከላት የአፍሪካ ሀገር የለም። ለዚህ ደግሞ እንደ ምሳሌ ሊነሱ የሚችሉት ዩኔስኮ በዓለም ድንቅ ናቸው ብርቅ ናቸው ብሎ ከመዘገባቸው ቀደምት ስልጣኔ የነበረባቸው ተብለው ከሚታሰቡት የዓለም ሀገራት መካከል ኢትዮጵያ አንዷና ቀዳሚ ከሚባሉት ሀገራት መካከል ናት። ለዚህ ምስክር የሚሆኑት ደግሞ የአክሱም ሐውልት፣ ጎንደር ፋሲለደስ እዚህ ማሳያ የሚሆኑ ትልልቅ ታሪክና ቅርሶች ናቸው። ዩኔስኮ በልዩነት ከመዘገባቸው ኢትዮጵያ ቅርሶች መካከልም እነዚሁ የሚጠቀሱት ናቸው። ስለዚህ ለቱሪስቶች አንደኛው መስህብ የሚሆነው ታሪክ ነው። ከታሪክ አንጻር ኢትዮጵያ ብዙ ታሪክ ያላት ሀገር ናት። የአድዋ ድልን ጨምሮ በርካታ ታሪኮች ያሉት በርካታ የቱሪስት መስህቦች ያሏት ሀገር ናት። ስለዚህ ቱሪስቶችን ከሚያማልሉ ነገሮች መካከል ታሪክና ቀደምት ስልጣኔ አንደኛው ነው። በዚህ ረገድ ኢትዮጵያ የምትታማ ሀገር አይደለችም። በርካታ መስህቦች ያሏት ሀገር ናት። ከዛ ባለፈ ደግሞ ከባህል አንጻር ካየነው ከ80 በላይ የሚሆኑት የኢትዮጵያ ብሔር ብሔረሰቦች ለዚህ ምሳሌ ናቸው። አንድ ቱሪስት ኢትዮጵያ የሚገኙ የተለያዩ ክልሎች ቢጓዝ የተለያየ ባህልና የተለያየ እሴት መመልከት ይችላል፣ መጎብኘት ይችላል። ይህም ሌላኛው ከባህልና ከእሴት አንጻር ትልቅ አስተዋጽኦ አለው። እያንዳንዱ ማህበረሰብ የራሱ ሙዚቃ፣ የራሱ ዳንስ፣ የራሱ አመጋገብ ስርዓትና የራሱ የተለየ አለባበስ ያላቸው በርካታ ብሔር ብሔረሰቦች ያሉባት ሀገር ናት። ከባህል አንጻርም ቱሪስቶችን ወደ ኢትዮጵያ ለመሳብ በቂ ምክንያት ነው።
ሌላኛው ቱሪስቶች ወደ ኢትዮጵያ እንዲመለከቱ ኢትዮጵያን እንዲጎበኙ ከሚያደርጓቸው ነገሮች መካከል የአፍሪካ ፖለቲካና ዲፕሎማሲ ማዕከል መሆኗ ነው። እንደምታውቁት የአፍሪካ ህብረት ኢትዮጵያን ያለው በርካታ ዓለም አቀፍ ተቋማትም ኢትዮጵያ ውስጥ ይገኛሉ። የእነዚህ ትልልቅ ተቋማት በኢትዮጵያ መገኘት ለቱሪስቱ ትልቅ የራስ መተማመን ይሰጧል። ኢትዮጵያን ለመጎብኘትና የአፍሪካ ህብረት ለምን አዲስ አበባ ላይ እንደተቀመጠ ለማየት እንዲጓጓ የሚያደርግ ትልቅ እሴት ነው። ስለዚህ በቱሪስቶች እይታ ይሄ በቀላሉ የሚታይ ነገር አይደለም። ከዛ ውጪ ቱሪስቶች ኢትዮጵያን እንዲጎበኙ ሊያደርጉ የሚችሉ በርካታ ምክንያቶች አሉ። ከነዚህ መካከል በአንድም በሌላም ምክንያት ከአትሌቲክሱ ጋር ግንኙነት ያላቸው ማህበረሰቦች ኢትዮጵያን ለመጎብኘት ለምን አትሌቶቻችን በዚህ ልክ ፈጣንና ዓለም ላይ በረጅም ዓመታት መንገስ እንደቻሉ ማወቅ ይፈልጋሉ። ይህም ሌላኛው እንደ መስህብ ሊቆጠር የሚችል ነገር ነው። በተጨማሪ ደግሞ ኢትዮጵያ እንግዲህ የቡና መገኛ ሀገር ናት። ቀደምት የሰው ልጅ የተገኘባት ሀገር ናት። ከቱሪስት መስህቦቿ ባለፈ ኢትዮጵያን ለመጎብኘት የሚያበቁ በርካታ ምክንያቶች አሉ። በአንጻሩ ደግሞ በሚፈለገው ልክ ቱሪስቶች ወደ ኢትዮጵያ አይመጡም። ለምን የሚለውን ጉዳይ ለማንሳት ስንሞክር ባለፉት 5 ዓመታት ይሄ ነገር በእጅጉ ተባብሶ የቀጠለበት ሁኔታ ነው ያለው። የኢትዮጵያ ቱሪዝም ከተቀዛቀዘባቸው፣ በርካታ ቱር ካምፓኒዎች ከተዘጉባቸውና ኢትዮጵያን ሊጎበኝ የሚመጣው ቱሪስት ከቀነሰባቸው ዓመታት መካከል 2019 አንደኛው ዓመት ነው። በዚህ ልክ ኢትዮጵያ የሚመጣ ቱሪስት የቀነሰበት ጊዜ የለም። ይሄ ደግሞ ከ2019 እንደምታስታውሱት ኮቪድ-19 የተከሰተበት ዓመት ነው። በዚህ ምክንያት በርካታ የጉዞ ክልከላዎች የተደረጉበት ነበረ። የሰው ልጅ ስለመጎብኘት ሳይሆን ስለመኖር የሚያስብበት ወቅት ነበረ። በዚህ ምክንያት ኢትዮጵያ በ2019 በቱሪዝም ያገኘችው ገቢና ወደ ኢትዮጵያ የተጓዘው የቱሪስት ቁጥር በእጅጉ የቀነሰበት ዓመት ነበረ። ከዛ በኋላም ባሉት ዓመታት ስለ ኮቪድ መወራት ካቆመ በኋላም ወደ ኢትዮጵያ የሚመጡት ቱሪስቶች የቀነሱበት በርካታ ምክንያቶች አሉ። የመጀመሪያው ግን ኮቪድ-19 የኢትዮጵያ ቱሪዝም እንዲቀዛቀዝ አንደኛው ምክንያት ሆኖ ይቀመጣል። ከዛ ባለፈ እንግዲህ በርካታ ሌሎች ምክንያቶች አሉ። ከኮቪድ በኋላ ደግሞ ሌላው በተለያዩ ቦታዎች የሚነሱት የእርስ በርስ ግጭቶች ለኢትዮጵያ ቱሪዝም መቀዛቀዝና ኢትዮጵያን እንዳትጎበኝ በቱሪስቶች እንዳትፈለግ ያደረገ ዋነኛ ምክንያት ነው። ኢትዮጵያን ከፋፍለን ካየናት በርካታ የታሪክ ቅርሶች የሚገኙባት በዓመታት ትልቅ ገቢ ሲያመነጩ የነበሩ የቱሪስት መስህቦች ያሉት ወደ ሰሜን አካባቢ ነው። ሁላችንም እንደምናውቀው ላለፉት ዓመታት ሰሜኑ ሀገራችን ክፍል የተረጋጋ ሁኔታ ላይ ያልነበረ፣ አሁንም አፋችንን ሞልተን የተረጋጋ ነው ሰላም ነው ብለን የቱሪስት መስህቦቻችንን ፕሮሞት ለማድረግ የሚያበቃ ሁኔታ ላይ አይደለንም። ይሄ ያለ መረጋጋት የኢትዮጵያ ቱሪዝም ላይ በእጅጉ ተጽዕኖ እንዳደረሰ ይታመናል። ከአዲስ አበባ በቅርብ ርቀት የሚገኙ የቱሪስት መስህቦችንም ለመጎብኘት ወጥቶ ስለመግባት ጥያቄ የሚፈጥርበት፣ በተረጋጋ ነው ብሎ ለማመን የሚከብድበት፣ አሁን ባለው ሁኔታ ብዙ የቱር ካምፓኒዎች ተዘግተዋል። ሪስኩን ወስዶ ቱሪስቶችንም ወደ ኢትዮጵያ እንዲመጡ ለማድረግ የሚያነሳሳ ሁኔታ ብዙ የለም። ስለዚህ በዚህ የተነሳ ከኢንሴኩሪቲ ጋር በተያያዘ በርካታ ቱሪስቶች ወደ ኢትዮጵያ ለመምጣት እንዲነሳሱ የሚያደርግ ነገር የለም። ኢትዮጵያ በቱሪዝም ልታገኝ የሚገባትን ገቢ እንዳታገኝ አድርጓታል። ከኢትዮጵያ ተመሳሳይ ተፈጥሮ ያላቸው ኢትዮጵያ ሊያገኙ የሚችሏቸውን የተፈጥሮ መስህቦችን ሊያገኙባቸው ወደሚችሏቸው ሀገሮች ፊታቸውን ይመልሳሉ። ስለዚህ በዚህ ምክንያት የቱሪዝም ኢንዱስትሪው ሊያገኝ የሚገባውን ገቢ እንዳያገኝ ሆኗል። በሶስተኛ ደረጃ የኢትዮጵያ ቱሪዝም በሚፈለገው ልክ እንዳያድግ በቱሪዝም ዘርፉ ልታገኝ የሚገባትን ገቢ እንዳታገኝና ቱሪስቶች ወደ ኢትዮጵያ እንዳይመጡ ከሚያደርጉ ምክንያቶች መካከል ቀድሞም የነበረ አሁንም ብዙ ያልተቀረፈው የኢንፍራስትራክቸር ሊሚቴሽን ነው። የአየር በረራ ካለባቸውና በከተሞች አካባቢ ከሚገኙት የቱሪስት መስህቦች ውጭ ያሉትን ቦታዎች ለመጎብኘት አብዛኛዎቹ መንገዶች አመቺ አይደሉም ተብሎ ይታማል። ምንም እንኳን ኢትዮጵያ ባሏት የቱሪስት መስህቦች ቢሳቡም ኢትዮጵያ እንዳይመጡ ዲስከሬጅ ከሚያደርጓቸው ነገሮች መካከል አንደኛው ፋሲሊቲ አሊያም ኢንፍራስትራክቸር ነው። መንገዱን አነሳን። ከመንገዱ ውጪ ደግሞ ከጥቂት ከተሞችና የቱሪስት መስህቦች አካባቢ ካሉት ሆቴሎች ውጪ አብዛኛዎቹ መዳረሻዎች ላይ ያሉት ሆቴሎች ለቱሪስቱ ብቁም በቂም አይደሉም ተብለው ስማቸው ይነሳል። ይሄ ብቻ አይደለም። ብዙዎቹ ቱሪስቶች የተለያየ ቦታ ሲጎበኙ በጣም ከሚፈልጓቸው መሰረታዊ ነገሮች አንደኛው ኢንተርኔት ነው። በተለያዩ የቱሪስት መዳረሻዎች የመብራት መቆራረጥና በሚፈልጉት ልክ የኢንተርኔት አገልግሎት ያለማግኘት ቱሪስቶችን ወደ ኢትዮጵያ ለመምጣት እንዳይጓጉ ከሚያደርጉ ምክንያቶች መካከል ተደርገው ይጠቀሳሉ። ሌላኛው በአራተኛ ደረጃ የሚጠቀሰው ኢትዮጵያ በቱሪዝም ዘርፉ የሚጠበቅባትን ማግኘት ያለባትን ገቢ እንዳታገኝ ያደርጋሉ ወይም ደግሞ ቱሪስቶች ወደ ኢትዮጵያ እንዳይመጡ እክል ናቸው ተብለው ከሚነሱት ነገሮች መካከል የውሸት ፕሮፓጋንዳ ነው። በተለያዩ ኢንተርናሽናል ሜንስትሪ ሚዲያ እና የተለያዩ ሶሻል ሚዲያዎች የሚሰራጩ የውሸት ዜናዎችና ወሬዎች ትንንሽ ችግር ባዩ ቁጥር አግዝፈው የሚያወሩት ነገር ለኢትዮጵያ ሌላው እክል እንደሆነባት ይነገራል።
ልንሄድ ስላሰብንበት ፕላን ስላረግንበት ቦታ ቀድሞ መረጃ መሰብሰብ ሰዋዊ ባህሪ ነው። ቱሪስቶች ደግሞ ለቀናት አሊያም ለሳምንታት ስለሚቆዩባቸው ቦታዎች በቂ መረጃ ይዘው ነው የሚንቀሳቀሱት። ስለዚህ ከመምጣታቸው በፊት ሊጎበኟት ስላሰቧት ኢትዮጵያ የተለያዩ መረጃዎችን ሲሰበስቡ እነዚህ በተለያዩ ሶሻል ሚዲያ እና ሜንስትሪም ሚዲያዎች የሚሰራጩት የውሸት ዜናዎች ኢትዮጵያ መጎብኘት አያስፈልግም ወደሚል እርምጃ እንዲወስዱ ያደርጋቸዋል። በዚህ ምክንያት ቱሪስቶቹ ኢትዮጵያን ከመጎብኘት ይቆጠባሉ ወይም ሌላ አማራጭ ይወስዳሉ ማለት ነው። በአምስተኛ ደረጃ የምናገኘው የኢትዮጵያ ቪዛ ጉዳይ ነው። የኢትዮጵያ ቪዛ ኤሌክትሮኒክ ቪዛ ነው። ኤሌክትሮኒክ ቪዛ መሆኑ ቱሪስቶች በቀላሉ ኦንላይን አፕላይ አድርገው ኦንላይን ክፍያቸውን ፈጽመው ቪዛቸውን እንዲያገኙ ይረዳቸዋል። ያም ሆኖ ግን ከተለያዩ ቱሪስቶችና ትውልደ ኢትዮጵያን የሚነሳው ሩመር ምንድነው? ኦንላይን ክፍያ ከተከፈለ በኋላ ቪዛቸው በሚፈልጉት ጊዜ ውስጥ እጃቸው አይገባም። ይሄ ደግሞ ለብዙ ቅሬታ ዳርጓቸዋል። ብዙ ጊዜ ቱሪስቶች አንድን ቦታ ለመጎብኘት ፕላን የሚያደርጉ የረፍት ጊዜያቸውን ታሳቢ አድርገው እንደሆነ ይታወቃል። ስለዚህ እነዚህ ሰዎች ቀድመው ነው ፕላን የሚያደርጉት። ሆቴላቸውን ቡክ የሚያደርጉት የቱር ካምፓኒ አስጎብኚ ድርጅታቸውን ቡክ አድርገው የሚጠብቁት ትኬታቸውን ሪዘርቭ የሚያደርጉት ቀደም ብለው ነው። ቪዛቸው ባሰቡበት ጊዜ ባለመድረሱ ምክንያት አንዳንዴ ሙሉ ፕሮግራማቸውን ፕላን ያደረጉትን ነገር ለመሰረዝ ይገደዳሉ። ይሄ ደግሞ ቱሪስቶቹን የሚያበረታታ ነገር አይደለም። ስለዚህ የቪዛው ጉዳይ ሌላኛው እክል ነው። በስድስተኛ ደረጃ የኢትዮጵያ ቱሪዝም እንዳያድግ ወይም ደግሞ ባለበት እንዲቆም የቱሪስት ፍሰቱ እንዲቀንስ ካረጉት ነገሮች መካከል ፕሮሞሽን ነው። ስለ ኢትዮጵያ ብቻ አይደለም፣ አፍሪካ ውስጥ የተከሰቱ ጥቃቅን ችግሮችን አጉልተው ለዓለም የሚያዳርሱት የዓለም መገናኛ ብዙሃን መልካም ነገሮችን ፕሮሞት ለማድረግ ግን ያን ያህል የፈጠኑ አይደሉም። ወይም ደግሞ ጥቁር ነገሩን ብቻ ለይተው የሚያስተዋውቁ ፕሮሞት የሚያደርጉ ናቸው። ሶሻል ሚዲያውም ከጥሩ ነገር ይልቅ ለመጥፎ ነገር የቀረበ ነው። ስለዚህ ኢትዮጵያ ያላት ባህል፣ እሴት፣ የቱሪስት መስህብ በሚፈለገው ልክ ፕሮሞት አልተደረገም። ኢትዮጵያ ውስጥ ያሉትን ሚዲያዎች የኢትዮጵያን የቱሪስት መስህብና ኢትዮጵያ ያላትን መልካም ነገር ለማስተዋወቅ ከቋንቋ አንጻርም ከተደራሽነት አንጻርም በእጅጉ የተገደቡ ናቸው። ከዛ ባለፈ ብዙዎቻችን እንደምናውቀው የሶሻል ሚዲያ ፕላትፎርሙም ከጥሩ ነገር ይልቅ መጥፎ ነገር ቫይራል የሚሆንበት ፕላትፎርም ነው። በዚህ ምክንያት ኢትዮጵያ ያላት የቱሪስት መስህብና ሀብት በሚገባው ልክ ፕሮሞት አልተደረገም። የቱሪስት መዳረሻዎችን ፕሮሞት ማድረግ ከአፍሪካ ብንነሳ ለኬንያ፣ ለሩዋንዳ፣ ለሞሮኮና ለደቡብ አፍሪካ ምን ያህል እንደጠቀማቸው እናውቃለን። ለዚህ ደግሞ ጥሩ ምሳሌ የምትሆነን ሩዋንዳ ናት። እንደሚታወቀው ሩዋንዳ ቱሪዝሟን ፕሮሞት ለማድረግ የተለያዩ መንገዶችን ትጠቀማለች። ቱሪዝሟን ፕሮሞት ከምታደርግባቸው መንገዶች መካከል አንደኛው እግር ኳስ ነው። እግር ኳስ በዓለም ያለውን ተጽዕኖ ታውቃለች። ስለዚህ ፕሮሞሽን በመስራቷ ቱሪዝሟ በእጅጉ ከተለወጡ የአፍሪካ ሀገራት በርካታ ሚሊዮን ዶላሮችን የምትሰበስብ ሀገር ሆናለች። ስለዚህ በስድስተኛ ደረጃ የምናገኘው የፕሮሞሽኑን ጉዳይ ነው። የኢትዮጵያ ቱሪዝም በሚጠበቀው ልክ ፕሮሞት አልተደረገም። ያለንን ነገር መሸጥ በሚጠበቅብን ልክ አልተሸጠም የሚለው ብዙዎችን የሚያስማማ ጉዳይ ነው። በሰባተኛ ደረጃ ለኢትዮጵያ ቱሪዝም ያለማደግና ኢትዮጵያ ከቱሪዝም ዘርፉ ማግኘት የሚጠበቅባትን ነገር እንዳታገኝ ካደረጉት ነገሮች መካከል ኢትዮጵያ ያሏት የነበሩት ቀደምት የቱሪስት መስህቦች ላይ ምንም አይነት ቫልዩ አድ አታረግም የሚለው ነገር እንደ ምክንያት ከሚነሱት ነገሮች መካከል አንደኛው ነው። የቱሪስት መስህቦች የሚገኙባቸው ቦታዎች ላይ ቱሪስቶች የሚፈልጓቸው የተለያዩ ነገሮችን በበቂ ሁኔታ አያገኙም። ይሄ ደግሞ የነበረው የቱሪስት መስህብ ላይ ምንም አይነት ቫልዩ አድ ሳያረጉ ገቢ ለማግኘት መሞከርም ሌላኛው እንደ ችግር የሚነሳ ነገር ነው። እንግዲህ ከሞላ ጎደል ወደ ኢትዮጵያ የሚመጡ ቱሪስቶች ለምን ቀነሱ፣ ኢትዮጵያ ከቱሪዝም ዘርፉ የምታገኘው ገቢ ማደግ ባለበት ልክ ለምን አላደገም ለሚሉት ነገሮች የተለያዩ መረጃዎችን ሰብስበን በዚህ መንገድ ለእናንተ አደረስ። እናንተም ቀሩ እነዚህ ናቸው ምክንያቶቹ፣ ይህን ነገር አጋናችሁታል፣ ይሄኛውን ነገር ደግሞ ማውራት ባለባችሁ ልክ አላወራችሁበትም ብላችሁ የምታስቧቸውን ሀሳቦች እንድታሰፍሩ ኮሜንት ሴክሽኑ የእናንተ ነው። የተለያዩ ሀሳብና ጥያቄ ካላችሁም እንዲሁ በኮሜንት ልታጋሩን ትችላላችሁ። ከኮሜንት ባለፈ ደግሞ የተለያዩ ሶሻል ሚዲያ ሊንኮቻችን ዲስክሪፕሽን ቦክስ ላይ ያሉ በዛ መንገድም ልታደርሱን ትችላላችሁ። ከዚህ በተጨማሪ የተለያዩ ሀገር ውስጥና ኢንተርናሽናል የበረራ ትኬት አስፈልጓችሁ ከሆነ ዲስክሪፕሽን ቦክስ ላይ የቴሌግራም ቻናላችን ሊንክ አለ። በዛ መንገድ ልታደርሱን ትችላላችሁ። አብራችሁን ስለሆናችሁ ዘወትር ስለምትደግፉን ስለምትከታተሉንም ጭምር ከልብ እናመሰግናለን። ወደፊትም በቻልነው ልክ በተሻሉ ስራዎች ወደ እናንተ ለመድረስ እንሞክራለን። አብራችሁን ስለነበራችሁ በድጋሚ አመሰግናለሁ። መልካም ጊዜ